ብዙ ጊዜ ናሽናል ጂኦግራፊ ማየት እወዳለሁና ናሽናል ጂኦግራፊ ሳይበት በጣም ከታዘብኩት ነገር አንዱን ዛሬ ላካፍላችሁ። አንበሳ ላይክ ዜብራ የሚሆን የሆነች የተገኘችዋን ከብት አሯርጦ ካገኘ በኋላ ሌሎች ዜብራዎች አይታችሁ ከሆነ አስተውላችሁ ከሆነ እዛው ያችኛዋ ዜብራ የምትበላበት ወር ያችኛዋ ጥንቸል እየተበላች ያለችበት ቦታ ቆሞ መንጋጣቸውን ውሃ መጠጣታቸውን ምናምን ይቀጥላሉ። እና እኔ ሁሌ ይገርምኛል፣ አይሸሹም እንዴ ይበላኛል ብሎ አይፈሩም እንዴ እላለሁ። እና አሁን ግን ሲገባኝ ምን መሰላችሁ፣ የሆነ የተፈጥሮ ህግ አለ። አንበሳ በቀን ውስጥ የሚፈልገው ነው ወር ደግሞ ቺታ የሚሆን ፓንተር የሚሆን ብቻ የትኛውም አዳኝ አካል በቀን ውስጥ ለዛ ቀን የሚያስፈልገውን ነገር ካገኘ ለምን ፊት ለፊቱ አትቆሙ? ስሩ ያለውን ነው የሚበላው። መብቃቃት በተፈጥሮ እኛ ሰዎች ላይ ሳይሆን እንስሳዎች ላይ ሁሉ ያለ ነገር ነው። ግን እኛ ሰው ስንሆን ግን የሆነ ማይበቃን ማንጠግበው ነገር አለ በህይወት። ዛሬ መብቃቃት፣ ዛሬ መብላት፣ ዛሬ ማረፍ፣ ዛሬ የምትተኙበት ቦታ መኖር በራሱ ወላሂ ትልቅ ጸጋ ነው። አንድ ህይወትን ቀለል የሚያረጋት ይሄ ምንድን ነው የሚባለው ዋቲፍ የሚለው የመንገብገብ ሱስን ከኛ ውስጥ የሚያወጣ ነገር ይመስለኛል።